ሰላም ሰላም፣ ውድና የተከበራችሁ የሮዝ ቤተሰቦች እንዲሁም ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ አድርጉ። ቪዲዮውን እስከ መጨረሻ ድረስ ለማየት ሞክሩ። ዛሬም እንግዲህ እንደተለመደው በእነ ርብቃ ድራማ ነው የመጣሁት ክፍል 17። እንግዲህ ሪቺ ርብቃ አንድ ላይ ሁላቸውም ተሰብስበው ወጥተው ወክ እየበሉ እያለ ሪቺ አውቃ ለማስመሰል ታመምኩኝ ብላ በመውደቅ እንግዲህ ውሸቷን እንደሆነ ውሸቴን እኮ ነው ስቀልድ ብላ እየሳቀች ከተኛችበት ቦታ ተነሳች። እንግዲህ ተያይዘው እቤት ከሄዱ በኋላ እቤት ከገቡ በኋላ እንግዲህ ማሚ ትመጣለች። እንዴት አደራችሁ ስትል ደህና አደርሽ ማሚ ይላታል አቤል። እዩም እንዴት አደርሽ ሚጢጢ በማለት ይጠይቃታል። እሷም ይህን ስነ ስርዓትህን እያጣሁ ነው የሄድከው ዛሬስ አለችው። ማሚም መለስ ስትልና አቶ አቤል ዛሬ ሚስትህ የት ሄደች ስትለው አቤልም ርብቃ ነው አላት። ማሚም ከት ብላ ትስቅና ትናንትና ሚስትህ እንደሆነች ስደነፋ ነበረ፣ ዛሬ ደግሞ ሚስትህ እንደሆነች ረሳሁ እንዴ አለችው። አቤልም ተናዶ ማሚ እስኪ ራስሽን በደንብ ተመልከቺ፣ ማንነትሽን ምን እንደሆነ ምን እንደነጠቀሽ ባውቅ አሪፍ ነበር በማለት መለሰላት። ሪችም እንግዲህ በማሚ ጸባይ በመቀየር ግራ ተጋብታ አቤል መሆኗ ነው ማሚ ሌላ ሰው ሆናብኛለች አለችው። አቤልም ለአንቺ ብቻ አይደለም ለሁላችንም ነው በማለት መለሰላት። ማሚም ርብቃ ጋር ትሄድና ርብቃ ተኝታ ነበረ፣ ተነሺ በማለት ቀሰቀሰቻት። ርብቃም ረፈደ እንዴ ማሚ አለች። ማሚም አንቺ ሳይቀሰቅሱሽ መቼ ነው የምትነሽው እያለች ተቆጣቻት። ርብቃም አቤል የት ሂዶ ነው ለምን አልቀሰቀሰኝም ስትላት ማሚዬ ጭራሽ ያንቺ ዘበኛ ይሁን አለቻት። ማሚም በይ አሁን ወረቀቱን ስጪኝ ስትላት አልፈረምንም እኮ ማሚ አለቻት። ማሚም ስጪኝ ባትፈርሙበትም አለቻት። ርብቃም ወረቀቱ እንደሌለ ነገረቻት። አቤል ቀዶታል አለችና ነገረቻት። ማሚም እንግዲህ ተበሳጭታ ማሚም ከኔ ጋር መቃለድ አምሮሽ ከሆነ ቦታሽም ምረጪ፣ አሁን ተነሽና ስጭኝ ስትል መለሰችላት። ርብቃም እውነቷን እንደሆነ ነገረቻት። አንቺ አልፈርምም ስላልሽ ነው አይደል የቀደደው ብላ ማሚ ተበሳጭታ ተነስታ በጥፊ ርብቃን መታቻት። አንቺ ከንቱ እያሌ መሳደብ ጀመረች። ማሚ ትሰሚያለሽ፣ ያንን ወረቀት ለመጨረስ ስንት አይነት መስዋዕትነት እንደከፈልኩ አንቺ ታውቂያለሽ አለች። ርብቃም እያለቀሰች ማሚ ይቅርታ፣ ግን ለምንድን ነው በዚህ ልክ የጠላሽኝ ስትላት ገና መች አየሽና አለቻት። ማሚም በተግባር ሳላሳይሽ በፊት ከልጄ ህይወት ጥርግ ብለሽ ውጪ አለቻት። አቤልም ሲመጣ ርብቃ እያለቀሰች ነበረ። ማሚቴ ምን እያደረግሽ ነው ሲላት ከርብቃ ራቂ አላት። ከርብቃ ራቂ ሲላት ጨዋታው እንዲያምር ኳሱን በቶሎ እያቀበልከኝ ነው አለችና ዛተችበት። አቤልም በንዴት እናቱን ከዚህ ክፍል ውጭልኝ አላት። ማሚም ይቺን ቃል እንዳትረሳት የእግር እሳት ይሆንብሃል አለችና ማሚም ወጣች። አቤልም ርብቃን ግን ምንድን ነው ብሎ ሲጠይቃት ምክንያቱን ነገረችው በወረቀቱ እንደሆነ እናም በጥፊ እንደመታቻት ነገረችው። አቤልም ርብቃን ልብስሽን አዘጋጂ አላት።
ርብቃም ለምን አቤል ስትለው ጥያቄ አልፈልግም ልብስሽን አዘጋጂ አላት። ርብቃም እሺ በቃ አቤል አለችው። አቤል ሪችን ውጭ ከቀጠራት በኋላ የእናቱን ጸባይ መለዋወጥ እየነገራት ርብቃን ከከተማ ይዣት እወጣለሁኝ የማሚ ጸባይ ርብቃ ላይ ጫና እያደረሰባት ነው በማለት ለሪች ይነግራታል። ሪችም እሺ ብላ ትስማማለች። በጣም ደስ የሚል ሀሳብ ነው አለችው። ሪችም ጥሩ ሀሳብ ነው ስትል አዎ ግን ምን አቤል ስትለው አንቺ እኛ ጋር እንድትሄጂ እፈልጋለሁኝ ታስፈልጊናለሽ በማለት ነገራት። እሷም አይ ሁለታችሁ ሂዱ ስትላቸው እና የሆነ ነገር እያሰብኩ ነው ብሎ ያሰበውን ነገር ለሪቺ ነገራት። መታሰቢያ ለአዙ ትደውልላትና ምን አዲስ ነገር አለ ብላ ትጠይቃታለች። መታሰቢያም አዲስ ነገር እንዳለ ትነግራታለች። አቤል ርብቃን ይዟት እንደሄደ ስትነግራት እሷም መታሰቢያም በቃ አዲስ ነገር ካለ ንገሪኝ አለችና ዘጋችው ስልኩን። እንግዲህ አቤልና ርብቃ ከከተማ ውጭ ወጥተው ደስ የሚል ጊዜ እያሳለፉ ነው ያሉት አብረው። እንግዲህ ማሚም ሳሎን ከወጣች በኋላ አዙን ጠርታ እና አቤልን ጥሪልኝ ትላታለች። አዙም እና አቤል ፏ ብለው እንደወጡ ነገረቻት። እና አቤል እንግዲህ እየተዝናኑ እያለ እንዴት ነው ርብቃ ደስ ብሎሻል ወይ ሲላት፣ ርብቃም አዎ በጣም ደስ ብሎኛል፣ ግን ፍላጎቴን እንዴት አወከው አለችና ጠየቀችው። እሱም ያው ሪች ብሎ ሲያበቃ ሪች ምን አለችው። ሪች ምን ስትለው አይ አልደወለችም ብዬ ነው አለ። ምክንያቱም ርብቃ ምን እንደምትወድ ሪች ናት የነገረችው፣ ምን ማድረግ እንዳለበት ምን እንደሚያዝናናት ሁሉን ነገር የነገረችው ሪች ነበረች። እዩም ለሪቺ ቤቱ ጭር ብሏልሳ እስካሁን አልተነሱም እንዴ ሲላት ከከተማ እንደወጡ ለመዝናናት ነገረችው። እዩም እነሱ ምን አለባቸው ይዝናኑ ሲል ለሪቺ ሪቺም አንተ ምን አለብክ አንተስ ምንድነው ያለብክ ስትለው አይ እኔማ ስትጨናንቅ ከከተማ ይዣ ልውጣ የምላት ሚስት የለኝም አለና ነገራት። አቤልም ለርብቃ ስላስደሰትኩሽ በጣም ደስ ብሎኛል፣ ግን ትንሽ ቅር ያለሽ ይመስላል ፊትሽ ሲላት፣ አዎ አልደብቅህም ቅር ብሎኛል አለችው። ምን ቅር እንዳስባላት ሲጠይቃት ማሚ ጸባይዋ ስለተለዋወጠ ነገረችው። ስለዚህ ማውራት አልችልም አታውሪ በቃ አላት። እቺ አይኔ ውስጥ ቆሻሻ ገባብኝ አቤል እዩባ እይልኝ ብላ ወደ እዩባ ጠጋ እንዳለች መታሰቢያ ትመጣለች። ማነሽ ሲሏት መታሰቢያ ማነሽ ስትላት ሪቺ የአቤል የጓደኛው ሚስት ናት ብሎ አስተዋወቃት። መታሰቢያም አንቺ ማነሽ ብላ ሪችን ትጠይቃታለች። ሪችም የርብቃ ጓደኛ እንደሆነች ትነግራታለች። እንግዲህ መታሰቢያ ተናዳ እዩን ስትጮህበት እዩም በጥፊ ካላት በኋላ ክፍል ይዟት መጣ። ነ አቤል ክፍል ይቺ ልጅ ማናት ብላ ስትጠይቀው ስሟን ነገረችሽ አይደል እንዴ ሪች ናት፣ ታዲያ ምን ትሰራላችሁ እባዶ ክፍል ለብቻችሁ ብላ ጠየቀችው። እንደዛ ለምንድነው የተጠጋሃት ስትለውም እዩ አይኗ ውስጥ ቆሻሻ ገብቶባት
ላየው ነው የተጠጋሁት በማለት መለሰላት። ማሚም ለኢዮብ ወንድምክ ደውሎልሃል ወይ ስትለው ማን ነው ወንድሜ ብሎ ሲላት አቤል ነዋ ደውሎልሃል ስትለው አይ አልደወለልኝም አልደወልኩለትም ብሎ ነገራት። ሚስቱ ጋር እየተዝናና ነው በማለት መለሰላት። እሷም ማናት ሚስቱ ደግሞ ይቺ ሚስቱ ናት እንዴ በማለት ትመልስለታለች። እዩም አዙን ጠራትና ዛሬ ምንድን ነው ያየሽው ብሎ ሲጠይቃት ያየችውን ነገር በሙሉ ትነግረዋለች። በቃ እዚህ ቤት መታሰቢያ እንደመጣች ለማንም እንዳትናገሪ፣ በቀደምነት የተነጋገርነውን ነገር እንዳትረሺ አልና ነገራት። አቤል እና ርብቃ ቁጭ ብለው በሚዝናኑበት ቦታ ሪቺ ሂዳ ከኋላዋ ትመጣና ሰላም ትላታለች። ርብቃ ወደ ሪቺ ዙራ ሰላም እያለቻት አቤል ቀለበቱን አፕሉ ላይ አድርጎ ለኔ ትሆንኛለሽ ርብቃ ታገቢኛለሽ ወይ ብሎ ሲጠይቃት ርብቃም እያለቀሰች አይ አላገባህም አለችው። የዛሬው ቪዲዮአችን ይህን ይመስል ነበረ። ከተመቻችሁ ላይክ፣ ሰብስክራይብ አድርጉኝ።